ቀለበት እንድታረግልኝ እፈልጋለሁ። ቀለበት እምነት መሆን የጀመረው ደግርም እኮ የሚላችሁ ሩታዬ፣ አንቺ ብቻ ጠንካራ ሁኚ። እሱ አልተጎዳም ሲጀመር ማለት ነው። ሩጦ ነው የሄደው ውሽማው ጋር። ዛሬ አላየሽም እንዴ ቀለበት ካላሰርክልኝ ብላ እቺ ሴት አሰዳቢ። እንዴ ነው ወንድ ልጅን ቀለበት እሰርልኝ ብሎ የሚጠይቀው ሴት ልጅ እንዴ? እሱ እኮ ካፈቀረ ከወደደ ቦታ ከሰጣት እኮ ማሰር ይችላል። ግን ወንድ ልጅ ሴት ልጅን ሲያሟ ፍቅር እንትን ምንድነው ያለው? በቀለበት ነው እንዴ ልብ የሚታሰረው ብሎ ረፍ። ይሄ ማለት ወደ ኋላ ያፈገፍጋል ማለት ነው። ከሷ ጋር የመቀጠል ሐሳብ የለውም። በቃ ዝም ብለሽ ወደጅኝና አሸንፊኝ ማለት ቀለበቱ ቀርቶ አፍቅሪኝ በቃ ዝም ብለሽ ሩታን ለማናደድ ይመስለኛል እንደዛ አይነት አባባል እንግዲህ። ምክንያቱም እሷን ይቅርታ ብሎ ስንት ነገር ብሎ ከሩታ ጋር ሲለያይ ወደ እሷ ሄዶ እና ዛሬ ደግሞ ቀለበት ልብን አይገዛም ምናምን ነገር። ኧረ በስመ አብ በጣም ይከብዳልና ውሽማውን ይቅርታ ጠይቁ። አንቺ አትጨናነቂ፣ አንቺ ጠንካራ ሴት ነሽ። እሱ እዛ ደስ ብሎት ነው ያለው፣ በነፃነት ከሚፈልገው ጋር ሆኖ እየዘለለ ነው ያለው። አንቺ አይዞሽ እናቴ፣ እውነት አንቺ ጠንካራ ነሽ፣ የብዙ ሰው ተምሳሌት ነሽ። እንኳንም አላጣሽው እሱ አጣሽ እንጂ ማለት ነው። በእውነት በጣም ያሳዝናል። አንቺ ጥፋት የለብሽም፣ አንቺ ጠንካራ ሴት ነሽ። ምክንያቱም ያኔም እንኳን እርጉዝ ሆነሽ ከዚችው ሴት ጋር ሲርመጠመጥ አንዷን ሲያመጣ አንዷን ሲወስድ አንዷን ሲያመጣ አንዷን ሲወስድ በእርግዝናሽ ጊዜ እንኳን ትሪት ሳያደርግሽ አመጣሽ ወልደሽ ለዚህ ለፍሬ አብቅተሽው ምንም ያልመሰለው ሰው ቢኖር እሱ ነው እውነት። እና እኔ ምለው ጥፋት አለብሽ ብዬ አላስብም። ጠንካራ ሴት ነሽ። ያሳለፍሽው ነገር ለምናቀው አንቺ ምንም ጥፋት የለብሽም። ሰዎችን አትስሚ፣ ልጅሽንም እግዚአብሔር ያሳድግልሽ። ዝም ብለሽ እየሳቅሽ ልጅሽን አሳድጊ። አድናቂዎችሽ ብዙ ናቸው። ወንድ ልጅ በፈለገ ጊዜ ከህይወትሽ ይወጣል። ለነሱ ሁሉ ቀላል ነው፣ አንቺ ግን ያው እንደ ሴት ይከብዳል። በቃ ስለዚህ የራሱ ጉዳይ እንደፈለገ ይሁን፣ ማስጨነቅሽ እና ከልጅሽ ጋር ነይ፣ ላይፍሽን ቀጥይ። ስለዚህ ልጅ አለሽ፣ ልጅሽ ካንቺ ብዙ ነገር ይጠብቃል። እርሻቸው እሱ እዚህም እዛም እያለ እንደፈለገ ይልከስከስ። እንግዲህ እናትነት ከባድ ነው፣ እርግዝና ከባድ ነው። እኔ ባላውቀውም ህመሙ እንግዲህ ያው በእህቶች ምናምን ባሳደግንበት ውስጥ ቤተሰብን ስናይ መቼም አናውቅም ማለት አንችልም። እና አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ፈጣሪሽን ይዘሽ ወደፊት። ፈጣሪ ብቻ ነው የማይተው የማይጥል የማይበድል መመካችን ፈጣሪያችን ነው። ሰው ያው ሰው ነው፣ ሲፈልግ ይኖራል፣ ሲፈልግ ይሄዳል፣ እንደፈለገ ነው። ጎበዝ ጠንካራ ሴት ደግሞ ምንጊዜም ጀግና ናት። አሁን ሴት ልጅ ከጠነከረች በራሷ ብዙ ነገር ማድረግ ትችላለችና እኔ እረዳሻለሁ። ልጆቹን ታያቸው። ስለዚህ ሩታዬ እግዚአብሔር ካንቺ ጋር ይሁን። በእውነት በጣም ያሳዝናል። እና ከዚህ በላይም ጠንካራ ልጅ ነሽ እና ውዶችዬ አበረታቷት እንጂ አትናገሯት። ሴቶችን እዛ ጋር አብርሃም እንደፈለገ የሆነ እንደፈለገ ያበደ እንደፈለገ ያደረገ የማይረዳ ሰው እርጉዝ ሆና እሷ እንደዛ ስጨነቅ ልዝናና ብሎ ከሀገር ጥሎ ሲወጣ ነበር እኮ። ማንም አልተረዳትም። ብቻ እግዚአብሔር ደግሞ ይመስገን አሳልፍ ጥሩ ጤነኛ ልጅ ሰጥቷታል።
እግዚአብሔር ይመስገን። እና ጠንካራ ሴት ነሽ። ሴት ልጅ ስትገፋ ብዙ ነገር ነው የምታደርገው፣ ብዙ ነገር ነው የምትሆነው። ከዚህ በኋላ በእውነት ታያቸው እድሜ ልካቸው እያሉ ይኖሩ። ይሄ መቼም ባል ሊሆንሽ አይችልም። እዛው ከሷ ጋር ይክማማ። እውነት ሴቶች ጠንካራ መሆን ያለብን ግዴታ ወንድ መጣ ወንድ ሄደ ብለን ማለቃቀስ የለብንም። እግዚአብሔር በልጅ ባርኳቸውም ሊለያይ ይችላል። የሰው ልጅ ትዳር ውስጥም ሆነ ፍቅር ውስጥም ሆነ መለያየት ያለ ነው። በቃ አሁን ይሄ ዘመኑ ጥሩ አይደለም መሰለኝ እና ብቻ እግዚአብሔር ከልጅሽ ጋር ይጠብቅሽ። የእውነት ጀግንነትሽ ስላደንቅ አላልፍም። ምርጥ እናት ነሽ ለልጅሽ የምትሆኚ። እውነት እግዚአብሔር ደግሞ አንቺ በጣም ጠንካራና ጀግና ሴት እንደሆንሽ እናውቃለን። አባትም እናትም መሆን ትችያለሽ። ተረጋግተሽ ልጅሽን አሳድጊ። ባንቺ ቦታ ሆነው ማሰብ ሳይሆን የእሱን መልከስከስ እንደ ጽድቅ የሚቆጥሩ ሰዎች ናቸው የሚገርሙ። ምንም አትስሚ። እግዚአብሔር ልጅሽን በጥበብና በሞገስ በማስተዋል ያሳድግልሽ። ጠንካራ ሁኚ፣ በርቺ። በእውነት ነው 2006 ዓመቱ ጠንካራ ሴት አብረሽ መመዝገብ አለብሽና የኔ እህት ስቀሽ እንጂ ያዘንሽ ማየት አልፈልግም። ለጥላት ደስ አይበለው፣ ሰው ያለውን ይበል እንጂ ምንም ደብሮኛል አትበይ። ደስታሽን አሳይ፣ ሀዘንሽን ደብቂ። ለማንኛውም ፈጣሪ ካንቺ ጋር ይሁን።